አሜሪካና ቤልጂየም ለሐሳባቸው ፈጻሚዎች ረብጣ ዶላሮችን በመክፈል ሉሙምባን ሲበርበት ከነበረው ፕሌን እየቀጠቀጡና እንደ መሪ ሳይሆን እንደ ተራ ሰው የገፈታተሩ አስወረዱት። ከዛም በስፍራው የነበሩ ምንም ማድረግ የማይችሉ የኮንጎ ሰዎች እያዩ ሉሙምባ በሚያሳዝን መልኩ ነፍሱን ለማትረፍ ቢሮጥም ብዙም ሳይርቅ ይዘውት ጠፍንገው አስረውታል። ከዛም ሰቅለውታል። በዚህ ብቻ ሳያበቁም በሰልፈሪክ አሲድ መላው ሰውነቱ ወደ ብናኝነት እንዲቀየር አድርገዋል። በወቅቱም የተረፈችው አንዲት ጥርሱ ብቻ ስትሆን እሷም ለምርመራና ለምርምር ወደ ቤልጂየም ተወስዳለች። ይህ በተከሰተ በማግስቱም የሉሙምባ ሚስት ከወገቧ በላይ ራቁቷን ሆና በኪንሻሳ አደባባዮች ላይ እያነባች እባካችሁ የባሌን አስክሬን ስጡኝ እያለች ተማጽኗን ብታቀርብም ስራዬ ብሎ የሚሰማት አካል ግን አልነበረም። ይህን ግድያ በተመለከተ በ2002 የቤልጂየም መንግስት በጉዳዩ እጁ እንዳለበት አምኖ በይፋ ይቅርታ ቢጠይቅም እንዲሁም ባሳለፍነው ዓመት የወሰድነው የሉሙምባ ጥርስ ነው ብለው አንድ ጥርሱን ወደ ዲሞክራቲክ ኮንጎ ቢልኩም ይቅርታቸው ትርጉም የለሽ፣ የመለሱት ጥርስም የሉሙምባ ስለመሆኑ ምንም ዋስትና የሌለው ነው። ይህ የሉሙምባ ታሪክም ከመሪ እስከ ተመሪ የኮንጎ ህዝብ ምን ያህል በሰቆቃ የተሞላ መከራ ውስጥ እንዳለ ቁልጭ አድርጎ የሚያሳይ ነው። ግና አሁን ላይ ምስጋና የደረሳቸውና የአሜሪካው መሪ ዶናልድ ትራምፕ ከ6 ቀናት በፊት የሩዋንዳ ጦር ከዲሞክራቲክ ኮንጎ እንዲወጣ ለካጋሜ ማስጠንቀቂያ ያዘለ መልእክት ልከዋል። ከዚህ ቀደም ከነበሩ የአሜሪካ መሪዎች በተለየ ዶናልድ ትራምፕ ያደረጉት ይህ ተግባር ክብርና አድናቆትን አስችሯቸዋል። አሁን ላይ ኮንጎውያኑም የተስፋ ጭላንጭልን ማየት ጀምረዋል።